ነገራችን ላይ ማለት ነው ናቲ፣ አንተ ብቻ አይደለም ሄሉን በማጣት የተጎዳው በሰው ሀገር አንተ ብቻ አይደለም። ሄሉ ሻይም አንተን በማጣት በጣም በጣም ከምትለው በላይ የተጎዳሽ ልጅ ናት። ሲቀጥል ደግሞ ሁለታችሁ ጋም የመፈላለግ ስሜት አለ። ሁለታችሁም ትዋደዳላችሁ፣ ፍቅር አለ። እግዚአብሔርም ያለ ምክንያት አይደለም በድጋሚ ያገናኛችሁ። ፈሪ ሆንኩ ብሏል ናቲ። ፈሪ ሆንኩ ፈራሁኝ እያለ ነው። እውነተኛ ፍቅር እኮ ፈሪ ያደርጋል። እውነተኛ ፍቅር ስለሆነ ነው ናትዬ የፈራው። ሌላው ደግሞ ሄሉሻዬ ጋር ያሉ ነገሮች አንዳንድ ነገሮች አንተን ማጣት አንተን ማስከፋት ስለማልፈልግ እኔ ጋር አንዳንድ የተበላሹ ነገሮች ካሉ አስተካክላለሁ ብላለች። ይህንንም ያለች እኮ ስለምትወድ ነው ናቲ፣ አንተን ማጣት ስለማትፈልግ ነው አደለ እንዴ? አንተ ጋርም እንዳየሁት ስሜት ሁሉ ሄሉሻዬን እንደምታፈቅራት እንደምትወዳ በድጋሚ እንኳን ፍቅርህ እንዳገረሸባት ነው ስትናገር እየሰማውና ከመጀመሪያውኑ ባላወቅኩሽ ሄሉዬ እያልክ ነው። ስለዚህ ሁለታችሁ ጋር ጥሩ ስሜት አለ፣ መፈላለግ አለ። አንተን ፈሪ ሆንከው ሄሉዬን ስለምትወዳ ስለምታፈቅራት ነው አሁንም ባጣትስ ብለ የፈሪነት ስሜት የተሰማ ማለት ነው። ስለዛ የኋላውን ትታችሁ ያለፈው አልፏል። ወደኋላ መመለስ ሳይሆን ወደፊት ነው። እግዚአብሔር ለምንድን ነው በድጋሚ ሄሉንና እኔን ያገናኘን ብለ እንደው የእግዚአብሔርን ስራ እውነት ማየት ነው። በቃ እንዴ በድጋሚ እድሉን ተሰጥታችኋል። አንተና ሄሉ ፍቅራችሁን ቀጥላችሁበት ትዳር ይዛችሁ ወልዳችሁ እንድትከብዱበትም ጭምር ይሆናል። እግዚአብሔር በድጋሚ ያንን ሁሉ ፈተና አልፋችሁ አገናኛችሁ አይደል እንደ ቤተሰብ። ስለዛ ዛሬ ወደ ኋላ ተመልሶ ሄሉ ፈራሁኝ ድጋሜ እንደዛ አይነት ስህተት ቢኖርስ እያልክ ነው። ሌላው ደግሞ ናቲ ያው ሁለቱ ጋም እልህ በጊዜው ስለነበረ እልህነት ነበረ። በዛ ላይ ደግሞ እሱ እዛ እሷ እዚህ ነበረች። ሁለቱም ተጎድተዋል። ሄሉዬም እኛ እያየናት ነው፣ ቀን በቀን ተጎድታለች። እንደዛ እንኳ ሆነ አንድ ቀን ያንተን ክፉ ስም ስታነሳ ሰምተናት አናውቅም። በሚገርም ሁኔታ ፍቅር ማለት ይሄ ነው ናቲ። ስለዛ ከፈሪነት ወጥተ ወደፊት ፍቅርህን ብታስቀጥል፣ ኬርክ ደግሞ ቀለበት አስረህላት ፕሮሚስ ገብታችሁ ተነጋግራችሁ እዛም ኬርክ በኋላ አንተ ድምፅን ሳታጠፋባት እያወራት እየተገናኛችሁ ልብ ካራቀ እኮ ሀገር አይርቅም። ልባችሁ ካራቀ ሀገር አይደቅም። በዚህ አጋጣሚ እናቴ ራሱ እኮ የሚገርም ልጅ ነው። ለምን ብትሉኝ ስደት ላይ የሚሆን ነገር ሄሉዬ እነዛን ሁሉ የማይሆኑ ነገሮች ውስጥ ስትገባ እንኳን እሱ ቁም ነገር ነው፣ ወደ ሌላ ነገር እንኳን አልገባም። እና አንዳንዴ ያው መቸኮል ዋጋ ያስከፍላል። ሄሉዬ ጋር ትንሽ ምን ስህተት አለ መሰላችሁ? የመቸኮል በቃ የምታፈቅረውን ሰው ለማግኘትም ብዙ ዋጋ ትከፍላለች፣ ትንሹን ትቸኩላለች። ያንን ነገር ደግሞ አሁን በደንብ አድርጋ ተምራበታለች ሄሉዬ። ካሁን በኋላ የመቸኮል ስራ ላትሰራ ማለት ነው። እና ያለፈው አልፏል ናቲ። በድጋሚ እግዚአብሔር ያገናኛችሁ ምክንያት ስላለው ነው። ሁለታችሁ ጋም የመፋቀር የመፈላለግ ስሜት ሁለታችሁ ጋም አለ። ስለምትዋደዱም እኮ ነው ያን ሁሉ ታሪክ አልፋችሁ ዛሬ እንደ አዲስ ፍቅራችሁን ያው ስትኮመኩሙ ለእኛ ራሱ እያሳያችሁ ነው አይደል? ስለዚህ አሁን ናቲ ፈሪ ሆንኩኝ ፈራው፣ አንቺ ጋም አንዳንድ የማይስተካከሉ ያልተስተካከሉ ነገሮች አሉ እያልክ ነው። ሄሉሻዬ ደግሞ ቃል ገብታለች እኮ አንተን ላለማጣት ስል አንተን ላለማስቀየም ስል ስለምወድ ስለማፈቅር ናቲ ሁሉን ነገር አስተካክላለሁ ቃል እገባለሁ አለች። ስለምትወድ ነው ቃል የገባችልህ፣ ስለምትወድ ነው። እኔ ጋር ያለውን ስህተት አምና አስተካክላለሁ ያለች። እኔ ግን ሄሉዬ ጋር ስህተት አለ ምለው ምንድን ነው የመቸኮል ስህተት ነው። ሄሉዬ ትቸኩላለች በህይወቷ ውስጥ ማለት ነው። የሆነን ሰው ከወደደች ቶሎ ትቸኩላለች። ያ ነው ትልቁ ስህተት። ያንን ደግሞ በደንብ ተደርጋ ተቀጣለችም ተምራበታለች። እና እናቲና ሄሉዬ የኋላውን ትታችሁ በደንብ ፍቅራችሁን አጠንክራችሁ ልብ ለልብ በደንብ ተግባብታችሁ እንደ በፊት። በእርግጥ እናንተ ሁለታችሁ ከበፊትም ጀምሮ ልብ ለልብ የተግባባችሁ ናችሁ። የእውነት እኔ ሄሉና ናቲ በጣም ልብ ለልብ የተግባቡ ልብ ለልብ ፍቅር ያላቸው ናቸው። እግዚአብሔርም ለዛ ይመስለኛል ያገናኛቸው። ልብ ለልብ በደንብ ስለሚፈላለጉ ለዛም መሰለኝ። የሚዋደር ሰው እኮ መጨረሻው እንግዲህ ዞሮ መገናኘት ነውና እግዚአብሔር ደግሞ ያለ ምክንያት ዞሮ አላገናኛችሁም። እና ፈራውኝ አይደለም፣ እውነተኛ ፍቅር እውነት ነው። እውነተኛ ፍቅር ሲሆን ትፈራለህ ናትዬ። ግን መፍራት ሳይሆን መድፈር ነው። ደፍረ ሄሉዬን በደንብ ጥብቅ አድርገ መያዝ ነው። ሄሉ ማለት ሉሊት የሆነች ሴት ናት። የእውነት ከምልህ በላይ ማለት ነው ናቲ። እግዚአብሔርን ንግስት የሆነች ሴት ናት። ንጹህ ልብ ያላት አፍቃሪ ልብ ያላት ሴት ናትና ከቻልክ ናቲ ብትሄድ ራሱ ቃል ገብተህላት ቀለበት አድርገህላት እየተነጋገራችሁ የወደፊት ህይወታችሁ ላይ እያወራችሁ ብትቀጥሉ እንደኔ ፍቅራችሁ እየጠነከረ እያበበ እያማረ ነው የሚሄደው ብዬ ነው ማስበውና ናቲ አትፍራ፣ ድፈር፣ ፍቅርን አጠንክር። ሄሉሻዬንም አንዲ በቀላል አሳልፈ ፈራሁኝ መቀጠል የለብንም ብለ ሄሉን እንደዚሁ አሳልፈ ለሌላ ሰው እንደማሰጥ ተስፋ አደርጋለሁ። ዳይመንድ የሆነች ልጅ ናት በነገራችን ላይ ውስጧ ሄሉዬ በጣም ከምላችሁ በላይ በጣም ምርጥ ልጅ ናት።
እና ናቲ አንተን በደንብ እንደምትወዳት እንደምታፈቅራት በደንብ ታስታውቃለህ። ለዛም ነው የሚወዳችሁ ሰው ያከብራችኋል። በነገራችን ላይ ሴቶችዬ፣ እግዚአብሔርን ቤተሰቦቼ ያከብራችኋል። ናቲ ብዙ ጊዜ ያዋለሁ ሄሉዬን ስሜቷን ለመረዳት ይሞክራል። በጣም እርግት ያለ ሰው ነው፣ መቸኮል አይወድም እና አንተም ጥሩ ወንድ እንደሆንክ እኮ ሄሉዬ ደጋግማ ትናገራለች። ስለዛ ሁለታችሁ ጋር ፍቅር አለ። አትፍራ ናቲ፣ ድፈር፣ ቃል ተግባቡ፣ ቀለበት አድርግላህ ነው እኛ እንግዲህ ስለምንወዳቸው የምንለው። ቅመሞችዬ ሰላም ሳለን የገባሁት ሰላማችሁና ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ምርጦች። እናንተስ ምን ትላላችሁ? እስቲ ሀሳብ አስተያየታችሁን ቁጭ ቁጭ አድርጉ። ቪዲዮንም ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ የኔ ምርጦች በአክብሮትና በትህትና ጋብዛለሁ። ለምታበረታቱኝ ከጠቀማብላችሁ ሰብስክራይብ ላይክም ለምታደርጉኝ ኑሩልኝ። እግዚአብሔርም በጣም አመሰግናለሁ። እና እስቲ እናንተስ በዛሬ ቪዲዮ ላይ መቼም አይታችሁታል፣ ምን ሀሳብ አላችሁ? አስተያየት